ማን ያውቃል? ቀኑ ደርሶ አንተም ትካፈለኝ ይሆናል። እኩል በኩል አንተም ውስጥ ደላላነት አለ። ብቻ ለዛ ያድርሰን። እኔም አለው እላለሁ። እህቴን ማግኘት አለብኝ። እሷን ሄጄ ሙሉ ለሙሉ እንደተለወጥኩ የድሮዋን እኔ እንዳልሆንኩኝ ማሳየት ፈልጋለሁ። ስንት ሚስጥር እያወቅኩ እዚህ ቤት ውስጥ አንዴ ውጪ አንዴ ግቢ ስትለኝ እኮ ዝም ያልኩ ድላችን የጋራ ነው ብዬ ነው። አሁን ግን ፈራሁ። አይጠቅምሽም አልኩሽ። እንድትሸጥልኝ የምፈልገው ቃል እዚህ ላይ ሽንኩርቱን ጣድ አድርጎ ቀይ ወጡትን ምስሩን ማሰል ንጹህ ነው ድስቱ፣ ምንም ችግር የለውም። እዚህ ጋር እንቁላል አንቢሉ እንዴት ነው የሚባል ስላይስ ክብ ማለቴ እንዲች አድርገው ላጥ ያደርጓታል። እዚች ጋር ያለ ምሳ እናጥበዋለን። እዚች ያለ ማንቆርቆሪያ ቆንጆ ማንቆርቆሪያ ያለ ጋሽዬ ደፍቼበት ነበር። እንዴት ነህ ብሩ? ቅድም ያልኩ ሰው እሳቸው ናቸው። ስምኦን ይባላል። እንግዳው? አዎ እሱ ነው እንግዳ። ቅድም ያልኩ ሰው እሱ ነው። አቶ ስምኦን ይባላል። ታማኝ ሰው ነው፣ ጨዋ ሰው ነው፣ ድምፅ የለውም። ይኸውልህ ብሩ ከአንተ ጋር ተደጋግፎ እቺን አስቸጋሪ ሆነች ጊዜ ለማለፍ ዝግጁ ነው አይደለ? አንተ ምን አይነት ውሸታም ሰው ነው እንዴ? እኔ በዚህ ይሄ ማዳበሪያ በለበሰ ቤት ውስጥ በዚህ ተልካሻ ቤት ውስጥ ካልሲ ምናምን ባለበት ቤት ውስጥ እንዴ እኔ እዚህ ነው የምኖረው? አላረገውም ብያለሁ እኮ። እንጂ ስምኦን እዚህ ግቢ ውስጥ እኮ አስተማማኝ ትጠበቃለህ። አሁን ለምሳሌ መኪና ብትገዛ ማን ይጠብቃለህ? ውጭ ልታሳድር ወይስ ዝም ብለህ መንደር ላይ ነው የምታሳድር? አይደለም አቶ ብሩ እዚሁ ነው የሚውለው እያልኩ እኮ ነው። ቤት ውስጥ ነው የሚውለው። ጥበቃ ከፈለክ እሳችኋለሁ አይደለ እንዴ አቶ ብሩ? እውነቱን ነው። የቤት ሰራተኛ በለው በቃ። የምሬን ነው ማለት አይደለ? እውነቱን ነው። እኔ ከዚህ ግቢ ውስጥ አልወጣም። መውጣበት ምክንያት የለኝም። ህይወቴም ኑሮዬም እዚሁ ነው። ወንድሜ እቺ ቤት ላንተ አንሳብ ሊሆን ይችላል፣ ግን ከውጭ ላለው ማዕበል ከባድ ማሳለፊያ ናት። እኔ በአስቸኳይ ገንዘቡ ስላስፈለገኝ እንጂ ቤቴን ለማንም ለማጋራት ሀሳብ አልነበረኝም። አልገባኝም። ቆይ እናንተ ሰዎች እዚህ ቤት ውስጥ ምንድን ነው እያደረጋችሁ ያላችሁት? አንተ ለምንድን ነው ከቤትህ የማትወጣው? ለምንድን ነው እዚህ ቤት ውስጥ የተደበቀው? እኔ የራሴ የሆነ ጭንቀት ብዙ ጣጣ ያለብኝ ሰው ነኝ። በቃ ሌላ ሚስጥራዊ ሰው ህይወቴ ውስጥ እኔ እንዲገባ አልፈልግም። ተው እንጂ ስምኦን፣ ወሬውን አታንሳሳ። ሰው እኮ የራሱ የሚሸከመው ነገር አለ እኮ። ዋናው ነገር አንተ ጎንን የምታሳርፍበት ማግኘት እኮ ነው። ተው እንጂ ስምኦን፣ ይህን የመሰለ አማራጭ ጥለት ትወጣለህ? ተው እንጂ ተስማምተን አውርተን። ይኸውልህ እንደምታየው ምስኪን ሰው ነው። ይኸውልህ እግዚአብሔርን ነው የምልህ፣ በዚህ ሰዓት እንኳን ኪራይ ቀርቶ ፍራሽ የምታስቀምጥበት ቤት ራሱ አታገኝም። ይኸውልህ ኪራዩ ደግሞ ተስማሚ ነው፣ ለአንተ አቅም የሚሆን ብሩ ደግሞ የቤት ሰራተኛ አድርጎ ያገለግልሃል አይደለ እንዴ? እንቁላል ትሰራለህ፣ ጥብስ አለው አይደለ? አዎ እኔ ካልሲ አጥባለሁ፣ ክፍሉንም አጸዳለሁ። አንተ እንደፈለግ ግባ ውጣ። እኔ እክል ልሆንብህ አልፈልግም። ግን እችን ጊዜና እችን ወር ማልፍባትን ጥሬ ብር ግን እንድሰጠኝ እፈልጋለሁ። እባክህ ወንድሜ ታረዳኝ። አይ ተው ችግር የለውም ብሩ፣ እኔ ሰው አላጣም። እሺ ከዚህ በላይ ቤት አገኛለሁ ካልክ መሄድ ትችላለህ። ችግር በችግር ነው የሚፈታው። እኔ በምላሴ የማድር ቀልጣፋ ደላላ ነበርኩ። ያው የቀን ጎደሎ እዚህ አስቀመጠኝ እንጂ። ምንድን ነው? አይ ተራ ነው። ግን የ500 ሺህ ብር ቼክ እጄ ላይ አለ። ያንን ያገኘን ቀን ሰው እንሆናለን።
የታል? አለ ጥሩ ቦታ አስቀምጬዋለሁ። እንዴ ታዲያ ለምን አላወጣው? አይ ቀን እየጠበቅኩ ነው። ማን ያውቃል? ቀኑ ደርሶ አንተም ትካፈለኝ ይሆናል። እኩል በኩል አንተም ውስጥ ደላላነት አለ። ብቻ ለዛ ያድርሰን። እኔም አለው እልሃለሁ። እሺ ይሁን። ግን አንድ ነገር ልንገራችሁ። ንገረን ጌታው። ምንድን ነው? እኔ ጸጥታ ነው የምፈልገው። በኑሮዬም በጉዳይም ማንም ሰው ጣልቃ እንዲገባብኝ አልፈልግም። እንኳን ደስ አለ ብሩ፣ እንኳን ደስ አለ እያልኩ እኮ ነው። አቶ ስምዖን ታማኝ ሰው ናቸው። ያሉን ብር ይሰጡሃል። እሺ አይደል? እንዴ አቶ ስምዖን? አዎ አዎ። በሉ በቃ አነስ አረፍ ልቀመጥ። አዎ አነሳሳው። እሺ ይሁን እንግዲህ። በሉ በቃ እናንተ የወዲያችሁን አውሩ። እኔ ስራ አለችብኝ። እሺ ይሁን። እሺ ደህና ነሽ? በሉ በቃ ጋሼ ይመቾት። መሳይ መቼ ነው የመጣው? አስደነግጥከኝ እኮ። አይ ስራሽ እንዳላበላሽ ብዬ እኮ ነው። ደግሞ ስታበሲ እንዴት እንደምታምሪ። የወጡ መዓዛ ደግሞ በጣም ነው ደስ የሚለው። ምን እያበሰልሽልኝ ነው? ዶሮ ወጥ እንደምትወድ ስለማቅ እሱን እየሰራሁልህ ነው። ዶሮ ወጥ እንደምወድ በምን አወቅሽ? እንዴ አትወድም? እወዳለሁ፣ ግን በምን አወቅሽ? ገምቼ። ወንድ ልጅ የመጀመሪያ የሚወዳትን ሴት መቅመስ ያለበት ዶሮ ወጧን ነው። ዛሬ ድካምን ሁሉ የሚያስረሳ አሪፍ ምግብ ነው የሰራሁልህ። ምን ነው ዝም አልክ? የሚወዳት ስላልኩ ነው? አልተዋጠልህም? አትዋሽ መሳይ። ሳይሆን ያስደነግጣል ቃሉ። ተሳሳትኩ? አትወደኝም? በጣም ጥሩ ልጅ ነሽ። እወድሻለሁ። እኔም እወድሃለሁ። እስቲ እኔ ላግዝሽ። አንቺ ትንሽ ረፍት አድርጊ። ዛሬ ስትደክሚ ነው ያልሽው። እሺ አመሰግናለሁ። ዛሬ የሆነ ልጠይቀኝ ያሰብከው ያለ ነገር ይመስላል። ትክክል ነሽ ናኒ። ያችን ልጅ እንድትደውይላት እፈልጋለሁ። ለምን? እኔ እንጃ። እህትን የሚያክል ነገር ጠፍታብሽ አያሳስብሽም? ህመምሽን ለኔ ብለሽ የደበቅሽ ነው ይመስለኝ። እኔ እኮ ድጋሚ ብንደውልላት ነገሩን የበለጠ ማወሳሰብ ነው በሚል ፍራቻ ነው። አሁን ያለንበት ሰላም አይበቃንም? እኔ አሁን እሷ ጋር መደወል አልፈልግም። ነገሩን ብንተው ነው የሚሻለው። እሺ ናኒ፣ አንቺ ካልፈለግሽ ነገሩን ጨርሶ አላንሰውም። አንቺን የሚረብሽሽን ነገር ጨርሶ እንዲፈጠር አልፈልግም። ዋናው ነገር የአንቺ ሰላም መሆን ነው። እሷ ጋር መደወል ካልፈለግሽ በቃ ተውኩት። እውነት እንዲህ ባንዶሽ ስላልከኝ አመሰግናለሁ መሳይ። ናኒ፣ የአንቺን ቃል እኮ አልፎ መሄድ አይቻልም ናኒ። ተፈራ፣ እንደው ለመሆኑ ሴትዮ የምታደርገውን ነገር አረጋግጠሃል?
እኔ እዚህ ቤት የተፈጠረ ያለው ነገር ምንም አልተዋጠልኝ። አታስቢ አምሳል፣ ሁሉንም ነገር ጨርሻለሁ። ራሔል እኮ ሙሉ ለሙሉ እኔን ለማግባት ተስማምታለች። ራሷ ናት ቅድም እዚሁ ሳሎን ፍላጎቷን የተናገረችው። ምን ልታገባ ተስማማች? እኔ ግን ላንተ ያላት ነገር ፍቅር ብቻ አይመስለኝም። የሆነ ጭንቅላቷ ውስጥ ያለ ነገር አለ። ወይ ያሴረችው ሴራ ወይ ደግሞ ጥቅም ይመስለኛል። እጅን ዝም ብላ ትስጥ። አውቃለሁ አምሳል፣ እሷ አእምሮ ውስጥ ምን እንዳለም አውቃለሁ። የራሷን ጥቅም ለማስከበር ልታንበረክከኝ እንደምትፈልግም አውቃለሁ። ግን እሷ የምታውቀው ጥቂት ነገር ነው። እሷ አእምሮ ውስጥ ካለው ነገር በላይ እኔ አእምሮ ውስጥ የላቀና የበዛ ነገር አለ። የተፈራን ጭንቅላት እንደዚህ በቀላሉ መቆጣጠር አይቻልም። እኔ አሁን በአስቸኳይ መውጣት አለብኝ። የሚጠብቀኝ ሰው አለ። እስከዛው ግን ቤት ውስጥ የሚፈጠረውን ነገር በትኩረት ተከታታይ። ማንንም ታገኘው? ጥያቄ አታብዥ። እኔ አምሳል እኮ ነኝ። ደግሞ ጥያቄ አታብዥ ይባላለሁ? አይጠቅምሽማ። ስንት ሚስጥር እያወቅኩ እዚህ ቤት ውስጥ አንዴ ውጪ አንዴ ግቢ ስትለኝ እኮ ዝም ያልኩ ድላችን የጋራ ነው ብዬ ነው። አሁን ግን ፈራሁ። አይጠቅምሽም አልኩሽ። ይሄ ነው ማለት ነው ቤቱ። ክፉ አይሰጥም። ይሁና እንግዲህ ቤት ውስጥ ማንም የለም እንዴ? እመቤቲቱ ሙሽራይቱም ዛሬ የሉ መውጫ ሰበብ አግኝተው ወጥተዋል። ማርታስ ደግሞ እሷ ምን ትሰራልሻለች? ድምጿ ጠፋ ብለን ሰላም ስናገኝ ለምን ፈለግሻት? የእሷ ልጅ ነገር ደግሞ እንደ ኮሶ ነው የምትመራኝ። ደግሞ ያቺ አክስተ ብየዋ ደግሞ አክስት ነኝ ብላ ስታቅራራ ሀምሳል አንድ ጥያቄ ልጠይቅሽ፣ ግን እንዳትዋሺ፣ እውነቱን ብቻ ንገሪኝ። ሀምሳልን ብዙ ነገር ሊሏት ይችላል እንጂ ውሸታም እንኳን አይሏት። እኔም በዚህ እድሜ ውሸት አልለማመድም። ምን ሆነሻል? አባዬ
አባዬ ጥሩ ሰው ነው? ይሄ ምን አይነት ጥያቄ ነው? አባትሽ እኮ ላንቺ ካለው ፍቅር የተነሳ ክንፉን ዘርግቶ ነው ያሳደገሽ። አቶ ተፈራ በጣም ታታሪና ጥሩ ሰው ነው። ተፈራ ላንቺ ምርጥ አባት ነው። እሱን የመሰለ ታታሪና ደግ ሰው የት ይገኛል? ለምን ግን እንደዚህ አሰብሽ? ምን ሰምተሽ ነው? ዝም ብዬ አይደለም አምሳል። አባዬ ድሮ የሚያየኝ አስተያየትና አሁን ላይ አንድ አይደለም። በጣም ተቀይሯል። ዛሬ ለምንድነው የምትወደኝ ብዬ ስጠይቀው መውደድ ምርጫ አይደለም ግዴታ ነው አለኝ። ምርጫ ቢሆንስ ብዬ ስጠይቀው ዝም ነው ያለው። የሆነ ነገር ውስጥ ያለ ይኸውልሽ ቤርሳ፣ አባትሽ በዚህ ሰዓት ቢሮ ውስጥና የተለያዩ ስራዎች እየሰራ በጣም ቢዚ ሆኗል እንጂ አባትሽ አንቺን በጣም ነው የሚወድሽ። ላንቺ ያለው ነገር መቼም አይቀየርም። አይደለም፣ አንቺ እየደበቅሽኝ ነው። አባቴ ሀሳቡን ቀይሯል። እኔም መጥላት ጀምሯል። ግን ይሄ ሁሉ ነገር የሆነው በራሱ ፍቃድ አይደለም። እና በማን ፈቃድ ነው? በራሂል። ሀሳቡም ሁሉም ነገሩ ራሂል ናት። አባዬ ራሂልን ማግባት ካሰበ ጊዜ ጀምሮ ተቀያይሯል። ራሂልማ አባዬን የሆነ ነገር አድርገዋለች። እኔን እንዲጠላኝና እሷ የምትለውን ብቻ እንዲሰማ አድርገዋለች። ደግሞ እኮ ላንቺም ጥሩ ነገር የለውም። እኔ መጀመሪያ አካባቢ እሷ ልጅ አይነ ጥሩዋ እዚህ ቤት ካረፈ ጀምሮ አካሄዷም አረማመዷም ሁሉ ነገሩ አይጥመኝም ነበር። የሆነ ድብቅ ነገር ይዛ የመጣሽ ነው ይመስለኝ። ሰው እንዴት እንዴ አይምሮን ባንዴ ይቀይራል? አባትሽ እኮ ድሮ እንኳን ስለሌላ ሴት ሊያስብ ቀርቶ የሴት ስም እንኳን አይጠራም ነበር። እወዳታለሁ፣ አገባታለሁ እያለ ይቀዘበዛል። አየሽ፣ አንቺም ታዝበሽዋል። እሷ በእኔ ላይ ብቻ አይደለም አንቺም ላይ ነው እኮ እንደዚህ እንዲሆን ያደረገችው። እንዴ እኔ እኮ አንቺን መጀመሪያ ሳገኝሽ እናቴ ነበር የመሰልሽ። ከዛ ምን ይቀር ሳላቅ ሰራተኛ ነች ተባልኩኝ። ግን ሁላችንንም ከዚህ ቤት ልታስወጣን የፈለገች ይመስለኛል። ያንን ካደረገች ደግሞ ይሄንን ትልቅ ቤት ብቻዋን ልትወርስ ነው። አሁን እንኳን ያሰብሽው ትክክል አይመስለኝም። ራሂል በእርግጥ ክፉ ሀሳብ ይኖራታል ብዬ አስባለሁ። ግን አባትሽ ሞኝ አይደለም። እሱ የራሱ እቅድ አለው። እሷ ጭንቅላት ውስጥ ካለው ነገር የኔ ጭንቅላት ውስጥ ያለው ነገር ይበልጣል ሲለኝ ነበር። አባቴ እንደዚህ ያልሽ? አዎ። ስለዚህ አባትሽ አልተለወጠም። እሱ የሚያውቀውና የሚያደርገው ሚስጥር አለው ማለት ነው። ራሂልን ዝም ብሎ የተዋት ለአንድ ነገር አስቦ ነው። አንቺ አትጨነቂ የኔ ልጅ። አባትሽ መቼም ቢሆን አንቺን አይጠላሽም። ምንም ይሁን ምን እኔ ሚስጥር ደርስበታለሁ። አባቴ የደበቀኝን ነገር ሁሉን ነገር አውቃለሁ።
ይሄን ለቀምሰን የጠራሁት ጨውና ቅመሙ እንዴት ነው? በቃ እጄን ሰጥቻለሁ። በየቀኑ ይሄንን ከሰራሽልኝ ከጎንሽ ንቅንቅ አልልም። ይብረድና ደግሞ በደንብ አቅርበን እንበላለን። ቅድም ወንድ ልጅ የሚወዳት ሴት የመጀመሪያው ምግቧ ዶሮ ወጥ ነው ስትይ እውነትሽን ነው? ፍቅርን የምንለኪበት የሥራ መንገድ አለሽ? እኔ እንጃ አላውቅም። ዝም ብሎ የውስጥ ስሜቴ ነው። እኔ ፍቅር ሲይዘኝ ያንን ሰው በተለየ ሁኔታ መመገብ፣ ማስደሰት እናም ደግሞ ፊቱ ላይ ጥሩ ፈገግታ ማየት ነው። ፍቅር ለአንድ ሰው ሙሉ ህይወትን አሳልፎ መስጠት ይመስለኛል። አንተስ? ለእኔ ፍቅር ድሮ ፍርሃት ነበረ። ሰዎችን ማመን መቅረብ በጣም ይከብደኝ ነበረ። ግን አሁን ከአንቺ ጋር ስሆን ያ ፍርሃቴ ጠፍቷል። ልክ እንደዚህ አይነት ፍቅርና ሰላም መረጋጋት ነው ፍቅር ማለት። በአንቺ ፊት ሙሉ ራሴ መሆን ችያለሁ። እውነትህን ነው። እኔም እኮ ካንተ ጋር ስሆን ልዩ ስሜት ነው የሚሰማኝ። መሳይ፣ ይህን ሁሉ የፍቅርና የመቀራረብ ወሬ ስናወራ የሆነ ነገር ትዝ አለኝ። ምን? እኔ ይህንን አዲስ ማንነቴን ማሳየት የምፈልገው ሰው አለ። ማን ነው? እህቴን ማግኘት አለብኝ። እሷን ሄጄ ሙሉ ለሙሉ እንደተለወጥኩ የድሮዋን እኔ እንዳልሆንኩኝ ማሳየት እፈልጋለሁ። መሳይ፣ ለራሴ ክብር ስል ይሄንን ማድረግ መቻል አለብኝ እና ቅድም የከለከልኩ ጉዳይ አለ አይደል? ያችን ልጅ እንድንደውልላት ነው የፈለግሽው? አዎ፣ አሁን ሳስበው እሷ ጋር መደወል አለብን። ስለ እህቴ መረጃ ለማግኘት ብቻ ሳይሆን ምናልባትም እህቴን የት እንደማገኛት ልትረዳኝ ትችላለች። እህቴን ካገኘኋት ደግሞ ይገባኛል። የኔ ቆንጆ፣ ካሰብሽበት አሁን ሞክሪላት። አሁንም ዝግ ነው። ዝግ ነው? አዎ ዝግ ነው። ጌታው የሚጣፍጥ ሽሮን የሰራው ከድንች ቅቅል ወጥቼ ይኸው ዛሬ ወግ ደርሶኝ እንጀራ ልበላ ነው።
ግን ከማን ነው የምትደበቀው? ባልደበቅም እኮ ማንም ምንም አያመጣም። ገንዘቤን አጣለሁ ብዬ ነው። ገንዘቤን ካገኘው በኋላ ግን ማንም ምንም አያመጣም። ሰዎቹ እየፈለጉ ነው። አንድ ሰው መጥቶ በሬን ሲደበድብ ውስጥ ተደብቄ የለም ገጠር ሄዷል ብዬ አስመለስኩት። አንድ ቀን ግን ገበያ ወጥቼ ሴቶቹ አይተውኝ ዞር ሲሉ ተደበቅኳቸው። ያው ቤቴን ብዙ ሰው ያውቀው፣ ቢመጡም ኩሽና ነው የሚመስላቸው። እኔ ግን ስራ አለኝ፣ እወጣለሁ እገባለሁ። ላንተ ስላልደበቅም። ኧረ ጌታው አንተ መደበቅ አይጠበቅብህም። ባይሆን ችን የመሰለች ሽሮ በቃሪያ ብናጣፍጣት ጥሩ ነው። ያው ብር ስጠኝና እዚች ሱቅ ደርሼ ልምጣ። በቃሪያ እናጣፍጣታለን። ያው ብር ስጠኝና እዚች ሱቅ ደርሼ ልምጣ። እሺ ምሳህን አበላለሁ። የሚታጠብ ጨርቅ ካለም እኔ አጥብልሃለሁ። ጌታው ሰው እንዳይለየኝ ነው፣ እንዳያውቀኝ ነው መጣው። መጥቻለሁ ጋሽ። ቃሪያውን ይሽ። እድለኛ ነኝ፣ ከሱቁ ማንም ሰው አልነበረም፣ ሰው አላየኝም። ይኸው ጋሽ፣ አሁን ለመብላት መዘጋጀት ብቻ ነው። اسمع ايوه ጋሽ እቺ ትንሽ ትክን ትበል። ቃሪያ ላምጣልህ። ሽሮህ ግን በጣም ነው የሚጣፍጠው። አንተ እዚህ ተደብቀህ የምትቀርሰው አይደለም። በጣም ጎበዝ ነው። አመሰግናለሁ ጋሽ። አልኩህ እኮ እዚህ የምቆየው ለጊዜው ነው። ሄሎ፣ እሺ፣ ሰላም ነው? አዎ፣ እያሰብኩበት።
ያንንም ስራ ከሳምንት በኋላ አስረክባችኋለሁ። ትንሽ ቢዚ ስለሆንኩኝ ነው። እሺ መልሼ እደውላለሁ። ጋሼ ስለ ስራ ስታወራ ሰማው ልበል? ልክ ነህ። አንተ ብዙ ሰው ውጭ ታውቃለህ። ያው መሸጥ መግዛት፣ ያው እንደኔ ባትሆንም ደህና ሰዎችን ታውቃለህ። አዎ ለምን ጠየቅኝ? እንድትሸጥልኝ የምፈልገው ቃል የምትሸጥልኝ እጅግ ውድ የሆነ ስልክ ነው። ይሄ እኮ አይፎን ነው። በጣም ውድ ስልክ እኮ ነው። አንተ ይህን ስልክ ከየት አገኘው? ከየት እንደመጣ አትጠይቀኝ። ብቻ በንጹህነት የመጣልኝ ነው። አንተ በጥሩ ዋጋ እንድሸጥልኝ ነው። አንተ ወደ ውጭ መውጣት ስለምትችል ጥሩ ገዢ ታገኛለህ። ስማ ብሩ፣ ይህንን ስልክ መሸጥ ይቻላል ማለት ፈላጊም አያጣም። በጥሩ ዋጋ መሸጥ ይቻላል። ግን አንድ ነገር አስብ። አንተ አሁን ካለህበት መሸሸግና መደበቅ አንጻር እምልህ ሰዎችም እየፈለጉ ስለሆነ ይህንን ስልክ ወደ ገበያ ማውጣቱ ትልቅ ችግር ይዞ የሚመጣ ይመስለኛል። ስልኩን ስንሸጠው መረጃ ልንሰጥና ሰዎች አንተን የሚያገኙበትን ነገር እየፈጠርን ነው ማለት ነው። ግዴለ ለአንተ አደጋ ነው የሚያመጣብህ። እሺ ልክ ነህ ጋሽ። ይህን ስልክ ብንሸጠው ጣጣ ሊያመጣብን ይችላል። ስለዚህ እንተወው፣ ነገሩ እስኪያልፍ ድረስ እንረጋጋ። እንደሱ ነው የሚሻለው። ወደዚህ ጋር አስጠጉት። በቃ አይ በጣም እንዳይጠጋ ትንሽ ከዛሽ ጋር መለስ። ጥሩ አዲስ ጅማሬ ይሁና። ሄሎ ቆየህ እኮ ቶሎ ትመጣለህ ብዬ እየጠበቅኩ ነበር። ማይ ጥሩ እሺ እሺ።